አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውዴት ቤተሰቦችን ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ። ያላህ ሰላምና እዝነት አይለያችሁ እያልኩ ዛሬ ደግሞ ይኸው እንግዲህ ሽንቅጥ ለማለት ውፍረትን ቀንሶ በቃ የፈለጉትን ልብስ ለመልበስ እንደምታወቁት መንገድ ላይ ነኝ። ነው አብረን እንስራ። እንደምታወቅ የጨመርኩት እኔ ዘይቱን ነው፣ የወይራ ዘይት ነው የጨመርኩት። ከዛ በረጀጅሙ የተከተፈ አጥንት የሌለው ዶሮ ነው። ትንሽ ነው አይደል? ለምን ለልጅቱ ብቻ ስለሆነ እና ደግሞ ሌላም አትክልት ስለሚጨመርበት ለዛ ነው ሻወርማ እየሰራሁ። ከዛ አንዲቱን ስጁር አንስቼ ነው ማለት ነው። ሻወርማው ደግሞ ትንሽ ስለሚፈጅ እንግዲህ ትንሽ ሻወርማው የሚሰራው ለዛ ነው። አብረን እንስራ። ይሄ እንደዚህ እያገላበጥኩ በደንብ አበስለዋለሁ። አሁን ደግሞ ትንሽ ነጭ ሽንኩርት ጨምሬያለሁ። አሁንም በደንብ ትንሽ የተወሰነ ጠባዋለሁ እና አሁን እኔ ይሄን ቪዲዮ መቀርጸው አሱር አካባቢ ነው። ትናንት ይሄን ጊዜ የበላሁ ነው የምር በ24 ሰዓት አንዴ ለመብላት እየሞከርኩ ነው። ግን መጀመሪያ ሰውነቴን እያስለመርኩ ነው። በጣም ሁለት እየበላሁ አስለምጃለሁ በደንብ። ደግሞ በ24 ሰዓት አንዴ መብላታችን ምግቡን ካልቀነስን ምግባችንን ካላስተካከልን ትርጉም የለውም። በዚህ መልኩ በረጃጅም የተቆረጠ ልክ እንደ ዶሮ አቆራረጥ ነው የቆረጥኩት። ዲባ ጨምሬያለሁ። እንዴት ሀገር ወላሂ ማድሬ ምን እንደሚባል አለሁ አለም። እንግዲህ ሳኡዲ 9 ዓመት ስደት ኑሬ ዲባ ስም አላውቅም። ግን እንግዲህ የሚያምን አይኖርም። ግን እኔ አላውቅም። እመኑ፣ ዋናው ማመን ነው። ሲሉኝ ይፋሃማቸዋለሁ። ምን እንዳሉ ይገባኛል። ዲባ እንደሆነ የፈለጉት ይገባኛል። ግን እኔ አላውቀውም ስሙን። እንግዲህ ምንም ማድረግ አይቻልም። እንግዲህ እናንተ የምታውቁት ስሙን ጻፉልኝ ኮሜንት ላይ። ምናልባት በአማርኛ አንብቤ ብለምዱ። ይሄ ደግሞ የተወሰነ ዲባ ጨምሬበታለሁ ለብስና ለኔ ስለሆነ እንዳያንሰን ብዬ። አሁን እንግዲህ ዱባው በዛ አይደል ከዶሮ እንግዲህ ዶሮ በዱባ ነው የሚባለው፣ ዱባ በዶሮ ነው የሚባለው። ስሙን እናንተ አውጡለት፣ ለእናንተ ተውኩት። ይቻኛ ለዛሬ ይሄን ምግባችን። ቀጠል ቀይ ቃሪያ በረጃጅሙ የተቆረጠ። ያው በረጃጅሙ ለማለት ይከብዳል፣ ምክንያቱም ግማሹ በሙጫው ግማሹ በረጃጅሙ ነው። ብቻ ቀለቅል ብላችሁ ያዙት። ለማንኛውም ቃሪያችን ፍሬዛ ስለነበረ ገና አሁን ሳዋጣው እጄ ራሱ እንዴት ብሎ የያዘው በጣም ተልጅ ሆኗል። ለመቁረጥ ራሱ አልተመችም። ብቻ እንደፈለኩ አድርጌ ቆረጥኩትና ጨመርኩበት። ዋናው መበላቱን አይደል? አሁን በድጋሜ ገጥመዋለሁ። የተወሰነ በገዛ ውሃው ነው እኔ እያበሰልኩት ያለሁት። አልጨመርኩበትም ምንም አይነት ውሃ። እንግዲህ በዚህ መልኩ ሆኖ አለውት። በጣም ያምራል አይደል? ደግሞ ሲጥም ከዚህ ቀደም ራሱ ሞክረ ነው ነበር በልተነዋል። አሁን ሁለተኛ ሶስተኛ ጊዜያችን ነው። ከሙን ትንሽ ነው ከሙን ቅመም አይጨመርም አሉ የረጅም መስሪያ ምግብ ማድሬ ነው። ምን ቅመምና ቁንዶ በርበሬ ይሄው ከሙንና ቁንዶ በርበሬ ብቻ ነው አሉ። እንግዲህ ይዘነዋል። ውጤቱን እነግራችኋለሁ። ለነገራችን ላይ እጅ እየተሻለው ነው አይደል? እየደንኩ ነው። ጉሉ መብሩክ። በደንብ ስድን ደግሞ በደንብ አሳያችኋለሁ። አሰፍያ በጣም ያው እሳት የበላው ግንዱ ነበር ያስመሰለኝ። አሁን አልሐምዱሊላህ እየተሻለኝ ነው። ምስጋና ለአላህ ለዓለማቱ ጌታ፣ ለስሙ ይሳነዋል ጌታዬ። እንግዲህ ትንሽ ቁንዶ በርበሬ ነስነስ አደርግበታለሁ። የለንም ነበር ለምነን ነው በነገራችን ላይ ለምን ወንድ አረብ ሀገር ራሱ ጎረቤት ይለመናል አሉ። አንዳንድ ቤት ላይ ቤተሰብ ሲሆኑ ቤተሰብ ሆነው ከአንድ ኢማራ ሲኖሩ እንግዲህ እኛም ከአንድ ኢማራ አይደለንም። ያው ስንት ጎራ ዙረን ሄደና መጣ ነው። ቢሆንም ብቻ ካለቀባችሁ ለምን እሺ ከእኛ ተማሩ። ደግሞ ትንሽ የንጹህ ወርቅ
ነስነስ ታደርጋላችሁ። ጋይስ እየደረሰልን ነው። በጣም የሚጥመው በነገራችን ላይ ሰርታችሁ ሞክሩ። ዱባ ያው አንዳንድ ቤት ላይ ነው የሚመጣው፣ ከብዙ ቤት አይመጣም። እኔ ራሱ ስሙን ያለመርኩት ለዛ ነው። እና ደግሞ ብዙ አመት የሰራሁት 4 አመት በላይ የሰራሁት ከሶሪያ ቤት ነበርና እሷ ደግሞ ዱባ ብላ ነው የምጠራው። በእርግጥ ብዙ ቀን ይመጣል፣ እሰራዋለሁ፣ ወጥ እሰራዋለሁ፣ መግሉባ ጋር ምናምን የተለያየ ምግብ ጋር ይሰራል። ግን እንደኛው ነው ስሙ፣ ልዩነት የለውም። ለዛ ነው ያለመድኩት። እሺ ውድ ቤተሰቦች፣ መቼም ረጅም ለመስራት ሲታሰብ ሻይ አክደር ዋናው ነገር ነው አይደለም? አሁን ሻይ አክደራችንን አብረን እንስራ። እቺ በራዲቱ የሸቃሊት ናት፣ ግን ለእኔና ለልጅቱ ትበቃናለች። እቺ የመዳም ቅመም ናት፣ የኔ የግሌ ንብረቴ ናት። በነገራችን ላይ ትልቅ ናት በራዲቱ፣ አንድ ኮብ ናት። ትንሽ ተረፍ ይላል። ለሷና ለኔ ከሆነ በትናንሹ አረገዋለሁ ማለት ነው፣ በኮብ ሳይሆን አነስ አነስ ባለ እንዲበቃል። እንግዲህ ዱባችንን እናጥፋ። በስሏል፣ ደርሶልናል። ዋው ሰዎች እንዴት እንደሚያምር ብሉይ ብሉይ ነው የሚለው። አስለን የምር ሞክሩት። ጨው እንግዲህ አንጨምርም፣ እኛ ልማዳችን ነው። እናንተ ከፈለጋችሁ ትንሽ ሳታበዙ ጨምሩ። እኛ ጨው አንጨምርም፣ አይጨመርም አሉ። እንግዲህ በዚህ መልኩ ሆኗል። በጣም ነው የሚያምረው። ሆኖ 2 ሰሃን አድርጌያለሁ። አንዱን ለሷ አንዱን ለኔ ነው የሚሆነው። ይበቃናል። እኛ በቂጣ ነው የምንበላው። ቂጣ እያሞኩ ነው። እናንተ እንግዲህ በሩዝም ቢሆን ሩዝን ትንሽ አድርጋችሁ በሩዝ መብላት ትችላላችሁ። ይሄ በዛ ሲል ሩዙ አነስ ሲል አሪፍ ነው ማለት ነው። ይሄ ለኛ ነው፣ ሁሉም ለኛው ስለሆነ ከሁለት አከፋፍዬ ሁሉንም ነው የማደርገው። እንግዲህ በዚህ መልኩ ያው ሳላባድል ለሷም ለኔም ከፋፍያለሁ። አንዱ ለሷ ነው፣ አንዱ ለኔ ነው። እንግዲህ የመዳም ልጆች ጋር ያኔ የደረሱ ሲኖሩ እነሱ ጋር ጓደኛ ፍቅር ስኮኑ ያኔ ስትግባቡ ጥቅምም አለው ጉዳትም አለው። ጉዳቱ ምን መሰላችሁ? የምተኛ ሰዓታችሁ ደርሶ በቃ ሻወር ውስጥ ያችሁ ጨርሳችሁ ልተኙ ስትሉ ይሄን ሰሪልኝ ምናምን ስሞትልሽ ምናምን ብለው ይለምናሉ። ያው በግዴታ ሳይሆን በውዴታ የግዴታ ውዴታ አሳምነው መጥባ ያስገቧችኋል ማለት ነው። እና ደግሞ ሁለተኛው ስራ ይዛችሁ የማይቀር ስራ ይዛችሁ ግርግዳ መፈግፈግ ይሆናል፣ ወይ ልብስ መተኮስ ይሆናል፣ ወይ የሆነ ነገር ስራ ይዛችሁ ምግብ እያለ እንደገና ሌላ ምግብ ስሪልን ይላሉ። ያንን ማቅረቡ ቀላል ነበር። እንደገና አዲስ ስራ ሲይዙ ከባድ ነው። እንግዲህ እኛ የምንበላው በዚህ ነው። ይሄንን ከሁለት አድርጌ ለሷና ለኔ አካፍዬ ማለት ነው። አሁን እንደምታዩት ቂጣውን ከሁለት ቆርሼዋለሁ። ይሄንን ለሷ አረጋለሁ፣ አንደኛውን ለኔ ነው። ሻሂ እሷ ስልክ እያየ ስለሆነ የምጠጣው እንዳይበርድባት ለኔ በዚህ ቀጅቼ ቀሪውን ለሷ ነው የምሰጣት። ይሄን እንግዲህ እንደምታዩት ሻይ አፍደር ሆኖ ብትኑ ነው፣ አረንጓዴ ሻይ ሆኖ ብትኑ። ግን የሮማን ልጫ ጋር ነው የምንሰራው። እንግዲህ እኛ እንደዚህ ነው። የሮማን ልጫ ለብዙ ነገር ይጠቅማል፣ ብዙ ነው ጥቅም አለው ይላሉ። አለሁ ዓለም ጥቅሙን እንግዲህ እኛ እየጠጣን ነው። ጥቅሙን ደግሞ ነግራችኋለሁ ካገኘሁበት ማለት ነው። ከጠቀመን አይቼ ነግራችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። ደግሞ ከቤቴ ከደረሳችሁ አይቀር ኮሜንት ከጻፋችሁ ቪዲዮዬን ካያችሁልኝ አይቀር ላይክ ማትርሱ። ኮሜንት ሀሳብ አስተያየታችሁን ጻፉልኝ። አይ ይሄ ቀረዋል፣ ይሄን አስተካክሊ፣ እንደዚህ ይሻላል እና ደግሞ እንደዚህ ነው። እንደኔ በውፍረት ተቸግራችሁ አሁን የቀነሳችሁ ካላችሁ እኛ ያቀነስ ነው በይሄ ነው፣ ይሄን አድርጊ፣ የተለያዩ አስተያየቶችን ብጽፉልኝ ደስ ይለኛል። እንግዲህ ደግሞ የማስተካክለውም ነገር ካለ ይሄን አስተካክሊ፣ ከቪዲዮ የሚሆኑ ያው ካሜራው እንግዲህ እኔው ስለሆንኩ መቀርጸው በአንድ ጀዋል ነው ድምጹም ሁሉም። ያው ቅር ያለውን ይሄን ብታረጊ ይሻላል የምትሉት ካለ ብነግሩኝ ደስ ይለኛል። ቀጣይ ቪዲዮ እስከምንገናኝ ከልብ አመሰግናለሁ። አላህ ከእናንተ ጋር ይሁን። ባይ